አይ እሷን ሲያይ ቢረጋጋ ምናምን አይደል? ይሄ እናንተ ጓደኛ ነው? ይሄ እናንተ ጓደኛ ነው? አዎ ናቲ ነው እዛ ጋር ወድቋል። ለማን እንደምደውል ግራ ማን ወደቀው? እስብለን እንዳሳኝ ይሰድም ወይኔ ባላ ናቲ ናቲ እኔ ለፖሊስ ደውል የሆነ ቦታ ደውሉ ይዘድም በእግዚአብሔር የሆነ ነገር እናርግ እንጂ አንተ ዝም ብለታል እንዴ? ቁርኔ የለበሰው ወይኔ ጉዴ ፈላ። ሰላም እንዴት ናችሁ የናቲ ቤተሰቦች? አለንኛ አልহামዱሊላህ። ናቲን ለመጠየቅ ነበር እዚህ የመጣ ነው በሳሚ ጉዳይ ማለት ነው። እና በጣም ተጨንቄያለሁ እኔ ሳሚ ያለበት ሁኔታ። ናቲ ደግሞ ያማክረናል ብዬ አስባለሁ። ስም ከምር እዚህ እኔ መምጣት ማልፈልግም ነበር ናቲ ጋር ያው ታውቂያለሽ እኔና ናቲ አንስማማ። ሌላ ምን ማለት ያው ግን ካለበት ችግር በቃ ዝም ብሎ መጨናነቅ ነው ስራው። በቃ ብዙ ነገሮችን ለመፍጠር ይሞክራል ልጁ። እኔ እሱ ነገር አሁን ያሳሰበኝ ያለው ሌላ ህመም ያለበት ነው የሚመስለኝ ልጁ። ምንም ህመም የለበትም ግን እኔ ባዋራው አግኝቼ ብጠይቀው ምናምን በጣም ነው። አሁን ይሄንንም እንኳን አንቺ እኮ ነሽ እንምጣ ብለሽ እዚህ ወተውሽ እኔ መምጣት አልፈልግም። ግዴታ ነው መምጣት አለብን እንዴ? ምን ማለት ነው? ይኸውልህ አሁን ናቲ ጋር እንገባና ማለት ያለውን ሁኔታ ሁሉ እንዲያስረዳን እንዲነግረን እንጠይቀዋለን። መጀመሪያ አንተ አትስማማ? በቃ ሻው እንዴ መጥቻለሁ እኔ ችግር ወፍጥ እንዲፈጠር ግን አልፈልግም። በኋላ ቢፈጠር ችግር ባንቺ ነው። ምንድነው በእኔ ተናግሬያለሁ። እኔና ናቲ አንስማማ። ሲጀመር እኔ ናቲ ምንም ደስ ማለት ጥሩ ነገር እያደረገ ሁሉ አይመስለኝም እዚህ ስመጣ። እኔ መምጣቴን ያውቃል አሁን እዚህ እሺ እንኳን አንተ እኔ መምጣቴን አያውቅም። ማንንም መምጣታችንን እኮ አያውቅም። ድም ብለን እንድናዋራው ብዬ ነው የመጣሁት። ሳሚም እዛ ጋር ስለተጨናነቀ እሱም ያለበት ሁኔታ በገኒ ሁኔታ እንደተጨነቀ ታውቃለህ አንተ። ስለዚህ ግዴታ ሌላ ምንም የምለው ነገር እሺ ይሁን ችግር የለም እኮ ግዴታ ናቲን ማዋራት አለብን። በቃ እኔ እናንተ ሆነ ምንድነው አንተ ምን ሆነ ነው እንደዚህ የምትሆነው እንዴ? በቃ እኔ ናቲን ማዋራት እፈልጋለሁ ቤተሰቦች። በቃ ናቲን ማዋራት እፈልጋለሁ። ስለ ሳሚ ሁኔታ መጠየቅ አለብኝ። ስለ ሳሚ ሁኔታ እሱ ናቲን ነው እንደምጠይቀው። ለምን ነው ናቲን የምጠይቀው አንቺ? ስለ ሳሚ ሁኔታ ናቲ ያውቃል እንዴ? ጓደኛ አይደል እንዴ? ግን ደግሞ እዚህ ናቲ ይኸውላችሁ ቤተሰቦች ናቲ ሰፈር ስመጣ ምንድነው የምትለው? በቃ የሆነ መጥፎ ነገር የሚያደርግ ነው የሚመስለኝ። አሁን ራሱ የሆነ በቃ እና ማረጉን ያውቅሽ ነው እዚህ ድረስ የጠራሽኝ የመጣ ለምን መጣን እዚህ ሲጀመር? ሳሚ ማወቅ የለበትም ይሄ ነገር ስንመጣ እዚህ? ሳሚማ ተጨንቆ ተኝቷል። የእናቱ ሁኔታ አለበት። ሳሚ ስለተኛ ነው እዚህ የመጣሽ ነው? ከሳሚ ጎን ነው መሆን ያለብሽ እዛ። ስለ ሳሚ ሁኔታ ልጠይቀው ይዘዲ ልጠይቀው ነው። አረ ምን አገባኝ። እሺ ይሁን ችግር የለም እንጠይቀውሽ እኮ በቃ አንተም ተረጋጋና ከናቲ ጋር ልስማማ ምናምን ለምንድን ነው? ችግር የለም በቃ እንጠይቀው። አንዴ መጥቻለሁ ችግር የለም እኮ እንጠይቀው ስለ ሳሚ ሁኔታ። ናቲንም እናዋራው። ግን ደግሞ አይምሮ ውስጥ ያለው ሰው አስሮ ምናምን አሁንም እንደዛ ቢያደርግስ? እኛንም እንዲያሳግተን ይፈራል። እረፍ እንደዚህ አያረግም ናቲ። ግን ደግሞ በቃ እንጠይቀው እኔ እናንተ ሳሚም ጥሩ ሁኔታ ላይ ስላልሆነ ነው እኔ እናንተ የመጣ ነው እዚህ ናቲ ጋር የተገኘ ነው። ብዙ ነገር እናወራዋለን ናቲ። አይ መጠየቅ እንጠይቀው ችግር የለም። ግን አሁን ችግር ቢፈጥር በኋላ ማለት ካን ባንቺ ኃላፊነቱን ትወስዳለሽ። ምንድነው ችግር የሚፈጥነው? ያው የናቲን ጸባይ ባህሪውን ታውቂዋለሽ ይዘዲ። አንተም አታስቸግር ናቲ። እንኳን እኛ ላይ ኧረ ተይው ምንም እንኳን እኛ ላይ አትበል። በቃ በስነ ስርዓት ሳሚ ማለት ነው ሳሚ ራሱ ማለት ነው ጤነኛ ያለ ሜል እንገርሽ ስርዓት ያዝ። ምንድነው ሳሚ ጤነኛ ያሉ ነው? ስሚ ከሱ አልፎ ናቲ የሚባል ጓደኛ በቃ መርዞታል። ናቲ መርዞታል ሳሚ። ናቲም እኮ በአንድ በኩል ሳሚ መጨረሻ በግ ነው። በቃ ማንም የነገረውን ያምናል። ምንም በቃ ይሁን አንድ ሰው መጥቶ የሆነ ነገር ካለው በቃ የሰው ሀሳብ ይቀበላል። ዝም ብሎ ማንንም በቃ እኮ እኔ እዚህ ያለው ሳሚን አትስደው በቃ ለሳሚ ብለን ነው እዚህ መጣው። እኔ አሁን ሌላ ጭቅጭቅ የት ነው የምንገባው? ቤቱ ይኸውልህ ባለፈው የመጣችው ልጅ አይታታል ነበር ካንተም ሲጀመራ አይታታል አውቃታል። ቢያንስ ናቲን ከመጥፎ ነገር ካወጣችሁ ብዬ ለሷም ደውዬላታለሁ። እሷም እያመጣች ነው ና ኢዘዲን ዋላ አትቀልድ አንተ
ጠርቻታለሁ። እሷም እየመጣች ነው። ስለዚህ ቢያንስ 3 እንሆናለን። ግን እሷን በይ እንኳን ቢረጋጋ ብዬ አስቤ ነው ነው እኔ ሳስባት ልጅቱ ፍቅረኛው ትመስለኛለች። አንተ ደግሞ የማይሆን ነገር ደውይላት በኔ ስልክ ደውዬላት ነው። ብትመጣ ጥሩ አይደል? ብትመጣ አሪፍ። ይሄማ የሚቀበል እኮ ቢያንስ መጥፎ ነገር ምናምን ግን እኔ እሷ መምጣቷ አሪፍ ነው ብዬ አስባለሁ። ምናልባት እንደው እሷን ሲያይ ቢረጋጋ ምናምን አይ እሷን ሲያይ ቢረጋጋ ምናምን አይደል? ኧረ ወደቀ ማን ነው? ይሄ እናንተ ጓደኛ ነው? ይሄ እናንተ ጓደኛ ነው? አዎ ናቲ ነው እዛ ጋር ወድቋል። ለማን እንደምደውል ግራ ሲገባኝ። ማን ወደቀው? ናቲ ነው መሰለኝ። ኢዘዲን የሚለውን እየሰማ ነው። አንቺ ምን ናቲ እኮ ነው። አንተ ግን እርግጠኛ ነህ ናቲ ነው ወደቀው? ለማን እንደምደውል ግራ ሲገባኝ ነው። እርግጥ የት ነው የምትሄደው? ናቲ ነው ወይ? አንቺ ናቲ ነው ታየው? ናቲ እኮ ነው። ይሄ ማን ነው? ናቲ አይደለም። ኧረ ባላ ቆይ ለናቲ ወይ ለሳሚ እንደውልለት። ምን ሆነ ነው አንተ? ሌላ ሰው አለ አብሮት? ኧረ ማንም የለም። አንተ እርግጠኛ ነህ አባት? ደውል ለሳሚ ቶሎ በል ደውልለት። እንቺ ደውል። ወዴት ሄደው? ኢዘዲን ምን ሆነ ነው እንዴ? ቆይ እየደወልኩ እንዴ ለሳሚ። አባት ግን እርግጠኛ ነህ አንተ? አዎ ሄሎ ሄሎ ሳሚ። አዎ በእናትህ እዚህ ናቲ ወድቋል እያሉን እኮ ነው። ና ቶሎ በል እሺ። ይኸውልህ ሳሚ እየመጣ ነው። አንተ ግን እርግጠኛ ነህ? ኢዘዲን ይምጣ ቢያንስ ሳሚ። ኢዘዲን አንተ ወድቋል እኮ ነው ያለ። ምን ሆነ ነው? እሱ ባይሆንስ? እርግጠኛ ነህ ግን አንተ አባቴ? ኧረ ሳሚ ቶሎ በመጣ በኋላ ኢዘዲን እኔ አልሄድም። ኢዘዲን እኔ አልሄድም። እንደ እኔ አልሄድም። ሲጀመር ሳሚ ምን ልታረግ ነው? አንቺ ምን ነው? ሳሚ አባንቺ ምን ነው? ቢሰበር ወሮብሯሉሽ። እኔ አልሄድም። እኔ ፈርቻለሁ። ኢዘዲን ወላሂ አልሄድም። ሳሚ ጉዳይሽ ትሄጃለሽ። አንቺ እኮ ነሽ እዚህ የጠራሽኝ። ጉዳይሽ ነው ትሄጃለሽ። ሳሚ ሳይመጣ የት ነው የምሄደው? ምን አገባኝ? አንቺ ስልክሽ ያው ይምጣና ሳሚ እንሄዳለን። ኢዘዲን ያው እንደሆነ መጣ እሱ። ይኸውልህ ሳሚ ናቲ ወድቋል ብለው እኮ ነው እዚህ የመጣ ነው። የት ነው የወደቀው? የቱ ጋር? እዛ ወደዛ። ቆይ እናንተ ታዲያ እዚህ ምን ትሰራላችሁ? ይቺ ናት እንዴ እያልኳት ምን ብያለሽ? እና እሱ ሳይመጣ ነው እንዴ የሚሄደው? እኔ እንጃ ምን እንደሆነ አላውቅም። ብቻውን ነው ዘጋው። ወይኔ ናቲ ወይኔ ለጋሪ ምን ሆኖ ነው? እኮ በቃ እንትን ውስጥ አትግባ ስለው አይሰማኝም እኮ ኧረ በእናትህ ተወኝ በቃ። የሆነ ነገር አድርገውት ነው። ወጥመድ ቢሆንስ ሳሚ? ቆይ እርግጠኛ ነህ አይተሃል? ወጥመድ ቢሆንስ ሳሚ? እኔ አላመንኩም። እንዴት ነው ወጥመድ የሚሆነው? እዛ ስንሄድ እዛ ቦታ ስንሄድ ሌላ ችግር እንዳይፈጠር ሳሚ። ቆይ ሩቅ ነው ከዚህ ጋር ሳሚ። እና ሳሚ እንሂድ። እሱ የሚለውን አትስማው ባላና መሄድ አለብን። ዝም ብለን አይደለም ሳሚ። ኢዘዲን ምንም ወጥመድ አይደለም። በቃ ያ ሰውዬ ያ ጥቁሩ ሰውዬ የሆነ ነገር አድርጎት ነው። በእናትሽ ይክራም በእናትሽ ቀስ ብለን እንሂድ ሳሚ። ኢዘዲን ምን እናንተ እንዴት ዝም ትላላችሁ? ኢዘዲን ወይኔ ባላ ናቲ አንተ የሆነ ነገር ሆኖ እኮ ይሆናል። ናቲ የሆነ ነገር አድርጎት ነው። አንተ እዚህ ጋር እኮ ደምቷል። ወይኔ ናቲ እኮ ነግሬ ነበር እኮ አያ እየተነፈሰ አይደለም እንዴ? ናቲ ባላ ረበ ፖሊስ እንጥራ እንዴ?
ምን ሆኖ ነው በእግዚአብሔር ምን ሆነ ነው? ቆይ አንተ ናቲ ቆይ ምን ሆኖ ነው አንተ? ቆይ ያየው ነገር አለ በእግዚአብሔር? እኔ ምንም አላየሁም። ብቻውን ወርቆ ነው እዚህ ያየሁት። አንተ ወጥቶት ነው እንዴ? ቆይ በእግዚአብሔር ምን አድርገውት ነው? ወቅተውት ነው ከምትል እዛ ዳር ላይ እናድርገው። አንሳ ነዝ ዋላ ወይኔ ጉዴ! ኧረ እናንሳው። ምንድነው አንተ ምን እንዲያል አንሱ አንስተኔት ልታረገው ነው ናት ይዘዲ ከጉ ጋር አንተ እሺ ወይ ዶክተር የሆነ ነገር ፖሊስ እንጥራ ይዘዲ ናቲ ምን ውሃ የለም እንጂ ሳሚ ውሃ የምን ውሃ? አንተ ሆስፒታል ይዘህ ነው እንሂድ እንጂ ወይ ደግሞ ዶክተር እሱ ያምጣልን ወይ አንቺ ደውይ ዶክተር ጋር ምንድነው? አንተ ናቲ ደህና ነህ? ናቲ ትግባ ስለ አየህ አይደል መጨረሻችን እኮ በቃ እንደዚህ እኮ ነው። ሳሚ በእናትህ አሁን እሱን ማዳን ይቀላል እንደዚህ ነገር ታጥባ ማለት ናቲ እሺ ደውል። እኔ ለፖሊስ ደውል በቃ የሆነ ቦታ ደውሉ። ይዘድኝ በእግዚአብሔር የሆነ ነገር እናድርግ እንጂ አንተ ዝም ብለህ ታለ እንዴ? ናቲ አንተ በቃ አትግባና እንደዚህ አይነት ነገር ውስጥ ሳሚ ምንድን ነው የምትለው? ወይኔ ባላጅ ተጨናንቆ ቆይ ሳሚ ትንፋሽ አየር ነው የሚስተት ፈትለት እንደዚህ አየር ኑሮ አንተ ናቲ አንተ ምንም እኮ እየሰማ አይደለም። ሳሚ ካለ ይዘዲን የማይሆን ነገር አታውራ። ሳሚ በእናትህ የሆነ ነገር እናድርግ። ሳሚ ኧረ ልቡ ናቲ ሳሚ ልቡ ልቡ ነው ናቲ እኔ ባላ አትመጣም እንዲያች ልጅ ደግሞ ለማን ነው የምትደውይው? አንቺ ደግሞ ጠርቻታለሁ። ሳሚ ልቡ እየመታ ነው። ናቲ ደህና ነህ? እግዚአብሔር ኧረ የሆነ ነገር ሳሚ ኧረ እንዳይሆን አንተ እንደሆነ ነገር ኧረ አይኑን ገለጣ ናቲ አንተ ናት ውስጥ አትምታው። አንተ ምን ነው ወደዛው ቆይ ቀንታል። ቆይ እየነቃ ነው አለ። ቆይ ወደዛው ናቲ ቆይ አንቺ ለማን ነው የምትደውይው? ለልጅቷ ደየ የቷ ልጅ? ለፖሊስ ደውይ እንጂ ወይ ማራው ሁሉ ጠፋብኝ። በእናትህ ሳሚ አንተ አይኑ ወደዚህ ናቲ አይኑ ተሰሎ ሳሚ ኧረ በእግዚአብሔር ኧረ የሆነ ነገር እንዳይሆን በእናትህ ይዘድኝ። ኧረ በእግዚአብሔር ታው በቃ ሐኪም ቤት ይዘህ ነው እንሂድ። አንተ በቃ ቆይ ትንሽ ተንፍስልክ። እንደዚህ ገደፍ ቆይ እኔ ጋር ገደፍ ነው ሳሚ ምን ነው? ቆይ ኧረ በአላህ ኧረ በፈጣሪ ዛሬ መከራም ይፈላል። ምን ነገር ውስጥ ነው የገባነው? አንቺ ነሽ ምንድነው? እኔ እንዴ ለሳሚ መጀመሪያ ይሄን ነገር ብንነግረው አሁን አልወራም። ናቲ ደህና ነህ እኮ? የሆነ ነገር እናድርግ እዚህ ጋር ቁጭ ብለን ምንድን ነው? ቆይ አንሳውን ውሰደው። አሁን ይዛለ እንዴት ነው? ቆይ ምን ሆነ? ያየው ነገር አለ ያለ እኔን ሲያይ ነው ሄደው። ያን ሰውዬ የሆነ ልጅ እኔ አላውቅም። ጥቁር የለበሰ ነው? ደቀ ሳሚ አንተ ጥቁር ለብሰ ጥቁር ነው የለበሰው። እኔን ሲያይ ነው ሄደው። ኧረ ሳሚ ገዜና በእናትህ እኛም ወድቆ ነው ያገኘነው። ምን አድርጋችሁት ነው? ወድቆ ነው። ምን አደረጋችሁት? እኛም እንደዚህ ነው ያየነው። በእናትሽ ምን እንደምትጭይብን እኛም እሱ ጠርቶን ነው እዚህ ጋር ምን አድርጋችሁ ትላለች? ውሃ አድርገንለታል። ናቲ አንተ ኧረ የሆነ ነገር እንፍጠር በእግዚአብሔር። ለምንድን ነው ዝም ብላችሁ የምታዩት? ዘዲ ጥቁር የለበሰ እኮ ነው አለ። እሱ አይደለም ዋናው። የሆነ ቦታ ይዘነው እንሂድ። እየሞተ እኮ ነው ልጁ። የት ነው እንዴ? በእግዚአብሔር ቆይ ናቲ ቢያንስ እኮ ትንሽ እንረጋጋ ብዬ እኮ ሳሚ ቆይ ተረጋጉ። ቆይ አንቺ ደግሞ ምንድን ነው የምትመናት? እኔ እኮ ነኝ የጠራኋት ሳሚ። እሷን እንዴ ምን አስጠራሽ? እሷ እኔማ መጥፎ ነገር እየሰራ መስሎኝ ነው። እንደባለፈው ኧረ ልቡ ሳሚ ልጅ ሲጀመርኩ እንደዚህ ሆኖ ታውቃላችሁ። ባለፈው እንደዛ መድኃኒት አምጥቼ አዳንኩት። አሁን ደግሞ ምንድን ነው የምታረጉት? ሴትዮ በእኛ አይደለም ጭራሽ ደግሞ ልገላችሁ እዚህ። ይኸውልሽ በእናትሽ እኛ እዚህ ይኸውልሽ ሲጀመር ሰው ነው የነገረን እዚህ ተጥሏል ብሎ። ምንድን ነው የምትይው አንቺ? ቆይ አሁን መጨቃጨቁ ነው የሚቀለው? ልጁን የሆነ ማዳን ነው የሚቀለው? እንዴ ያማችኋል እንዴ?
በጆሮ እንዳይገባ በቃ አሁን እኮ እየነቃ ነው። አንተ ናቲ በቃ አምጫርጊ አንተ ምን ሆነህ ነው ናቲ? ትሰማለህ? ናቲ ነቅቷል። አንተ አሁን ነቃ። እሺ ናቲ ኧረ ቀጥ አድርጉት፣ ቀጥ ይበል። ተገደፍ ነኝ ገደፍ ናቲ ብዙ ነገር ይፈጠራል እንዴ? ታዲያ እሱ በራሱ እኮ ነው እንደዚህ ነገር ውስጥ የገባው። እስቲ ጀመር ማታ ምክንያት እንደዚህ አንቺ እንደሱ አትበይው። ምንም በሱ ምክንያት አይደለም። ሳሽዋን እያወራለሁ አይደል? ምርጥ አልቀምደም ስርዓት ያዥ። እናት ስላልዳነሽ ነው አይደል እንደዚህ ያደረገው ልጁ? ሲጀመር እስካሁን የት ነበርሽ አንቺስ? ስለደወልኩልሽ አይመጣሽ አሁን? ብትደውይልኝስ እንደዚህ እንዴት ታደርጉታላችሁ? እኛ አናውቅም። ይኸውልሽ ጀመር የሆነ ችግር ውስጥ ገቡ ነው ዝም ብላችሁ ታሟል። እሱ ማዳን አይቀድምም። ኧረ ተው ምናችሁ ነው? ተው እግዚአብሔር የሆነ ነገር እና እሱና መጀመሪያ ለምን ጨቃጨቃለን ሁላችንም? ናቲ ደህና ነህ አንተ? ናቲ እስቲ ቁጭ በል ናቲ ይተንፍስ። እንደዚህ ቆይ እንትን በሉት። ምን ሆነ ነው ናቲ? ሽሽ ንፋስ ነው እንዳይመጣው ስጋለተው ቶቃይ አየር መስማት ናቲ ነቀቅ እስከዚህ አፍስ መስማት በቃ ናቲ በቃ ናቲ ጀመር ባልመጣ ነው። ምንድነው? ምን ሆነ ነው? ፈጣሪስ ፖሊስ ያን ፖሊስ ያን ፖሊስ ነው። አንተ ነው ምን አድርገህ ነው ፖሊስ መጥቶት ነው? ምን አድርገው ነው ፖሊስ ያን ፖሊስ የሱ ጥፋት ነው። ከዚህ መሄድ አለብን። ፖሊስ ምን እሺ ተናገር። ኧረ እና ከዚህ መጀመሪያ በደረሽለት አጠገቡ በቆምሽ አሁንም እኔ መጥቼ ተነሱ እሱን አትርሳው። እሺ ኧረ በመሀል ነው አንቺ የምትመጪው። እስከ ዛሬ ስንተኛ ስለሱ ተጋጨቁ ሰው አይ በቃ ኖርማል በቃ ስማኝ። አንተ ምን አድርገህ ነው ፖሊስ እኮ ምን አድርገህ ነው ፖሊስ? ያን ፖሊስ ነው ናቲ። ለምንድን ነው የማታወራው? አንተ ምን ነው ጠይቀው አንተ ነው ናቲ ምን አትፍተክ ነው ፖሊስ ምን አድርጎ ነው? ቆይ ከዚህ ቦታ ይዘህ ኢዛዲን እስቲ ራፍ እዛም ጠይቀዋለን። አረጋግተን እዚህ ደግሞ ጠይቀዋለን። እስቲ ዝም በል በቃ። ገና ነቃ። አሁን ለምን ጠይቀዋለን? ከመንቃቱ ናቲ አታጨናንቅ። ያስብ እኮ ይዳም በደንብ ራስህ እና ደህናው እንሰደው መጀመሪያ። ቆይ ራሴን አመመኝ እያለ ነው። ቆይ ይረጋጋ። አንቺ ምን ለምን ጠይቀዋችሁ? ጥያቄ ዝም ብለህ ወጣጣለ ፖሊሱ ምን? እሺ የቱ ፖሊስ? የትኛው ፖሊስ? እዚህ ፖሊስ ሳሚ ምንድን ነው የሚለው? ፖሊስ ነው። ምን አትፍተክ ነው ፖሊስ ምን አረጋክ? ሳሚም ፖሊስ ቆያዩ ሊሆን ይችላል። ቆይ አንተ ፖሊስ ነበር እንዴ? ብትሄድም እኮ መከተል አይቀርማ። ጃኬት የለበሰ ሰው ብቻ ነው። ጃኬት የምን ፖሊስ ነው? አንተ ፖሊስ ጃኬት የለበሰ ነው እኮ ነው ያለው። ቆይ አንዴ ናቲ ፖሊሱ ሳል የቱ ፖሊስ ነው? ሳል ባለፈው መጣው እኮ ምን አድርገህ ነው ባለፈው የመጣው? ምን አደረከው? አንተ ጋር የመጣው ሳሚ የቱ ፖሊስ ነው? ባለፈው እሱ ጋር የመጣው እሱ ጋር ነው። ምን ተገራረሽ? በምን ተገናኘ? እንዴት ድጋሚ መጥቶ ነው? እና እዚህ ምን ሊያደርግ ወሰደ? አንተ ምን ሆነ ነው እዚህ መጥቶ? ጠርቶ አንተ ነው የመጣው እዚህ? ጠርቶ አንተ ነው የመጣው እዚህ? እዛ ነገር ውስጥ ምንድን ነው ያደረገ ፖሊሱ? እሺ ምን አድርገው ነው? ሁላችሁ ምንም የሚያውቀው ነገር እኮ የለም። እሺ ጠርቶ ነው እዚህ የመጣው አንተ? ጠርቶ ነው አንተ ቀጥታ ናቲ ሳሚያ ፖሊስ ምን አይነት ሰውዬ ነው ግን? ባለፈው የመጣው አንተ ቤት ነው? እሱ ነው እኮ ነው የሚልህ። አንቺ ቆይ ነገሮችን ታውቂያለሽ እንዴ? ባለፈው እሱ ቤት ፖሊስ መጥቷል እኮ ይዘድ
አስታውስ እስቲ በደንብ ምንድነው ምን አድርጎ ነው እሱ? በቃ ሻውን አናጨርቁ ሳሚ ተረጋግቶ ነገሮችን ትነግረናለህ። በቃ በእናትህ ችግር እኮ አለብኝ ናቲ፣ በእግዚአብሔር ሌላ ችግር አትፍጠርብኝ በእናትህ። በቃ እኔ እናቴ ያለችበት ሁኔታ ታውቃለህ። ይኸውልህ ናቲ ተረጋጋ እኮ አይደለም አይንገረን ቶሎ ናቲ። ምናመልጥ ነገር ከሆነ እናመልጥ ከዚህ። ሳሚ አንተም ተረጋጋና እንስማ። ፖሊሱ እያለ ነው እኮ ፖሊሱ ከሆነ እዚህ ምን እንሰራለን? ስማኝ ነው ወደ ቤት እንዳ አሁን ትስማማለህ መስበክ እኔና ተነግረናል። ተረጋጋ ያውራ ለምን ነው ያውራ እንጂ በቃ ያውራ። አንቺ ችግር አለብሽ ነው ሰው አራው ጊዜ ምን አይነት አንተ ተጣልሽ ናን ለምን ይገኛል ተንሻራ እዚህ ይረጋጋ። አንቺ ፍቅረኛ ከሆነ ስም ይንገር ወይ ደግሞ ጓደኛችን ምን አላውቅም፣ ግን በተረጋጋ ሁኔታ ቤት ይዞ ያወራ ነው። ስለዚህ ፍቅረኛ ብታወራ በቃ አላውቅም። አንቺ ምን አላውቅልሽም። ምን ተረጋጋና አውራ። ዞር በል ይረጋጋ። በቃ አትንካው። ቆይ ምንድነው የተፈጠረው ናቲ? ሳሚ እሱ ሰውዬ ነው ለጥያቄ ፈልጋለሁ ብሎኝ ነበር ከቤት። ከዛስ የት ይዞ ሄደ? ከዛስ አንተ ሲጀምር አውራ አንተ ለምን ነው የማታወራው? ምን ነው ይዘድኝ ተው፣ ተረጋግቶ ራሱ ያውራ። ለምን ተጨናንቀው? ናቲ ከዛስ እሻውን አትወል ይዞ ሄደ። የመጣው ሰው እኮ ምን አረገ? ከዛ ይዞ መጥቶ እዚህ ምን አረገ? ከቤት ይዞ መጣ ለጥያቄ ፈልጋለሁ። ከዛስ ሳሚ መድኃኒት ይዛ ያው ነኝ ዘድኔ ልጅ እኮ ነገረን ወይ አይደለም? ተው አንተ ዘድኝ ለመዳን ነው። እኛንም አያወራም ማለት ነው። ተረጋግቶ ይነግረናል። አሁን አንተ ተነጋግሩ ይናገራል። ይሄዳል ወደ ቤት። ማንም ሰው እንደዚህ አገስኪ ነገር ሳሚ ዘድኝ ሲጀምር ጤነኛ አይደለክም። እሺ ይረጋጋ። ምን መስሎሽ እኮ ሲረጋጋው በእናታችሁ ዝም በሉ፣ ዝም በል በቃ እሺ። ጀምር ባለፈው ስትቀበል ነበር። ዝም በል በእናትህ። ስርዓት ያዘው ለዛ። አንተ ናቲ ግን ደህና ነህ?